ለሱ ሼም የለውም እንዴ? ሼም አይዘውም እንዴ? እሱ ሴት ልጅ አከብራለሁ እያላል ነበር እንዴ? ሴት ቆይ ማዘር ይቅርታ አድርጉልኝና ብሩኬ እንደዚህ ትክ ያሉበት ማለት ነው። ሴት ልጅ ክብር ምን አደረጋት? ቆይ ሃይሚን በአደባባይ ደፈራት፣ በአደባባይ አዋረዳት። ምን አደረጋት? ቆይ የሃይሚና የብሩኬ ፍቅር ነው። መጀመሪያ ፍቅራችሁ መመለስ ነበረበት። ብሩኬ መጀመሪያ ይቅርታቸው ወዶም ሆነ ተገዶም ሆነ እንዴት ተመልሶ አበባው እንደሚያብብ ታየዋለህ። አንተ ደግሞ የምን አጨብጫቢ ነው? ሁሉም ብሩክ ላይ ነው በቀኝኝ የሚለው አለበት። አብም አግዘዋል። የአራቱንም ልጆች ቤት አሳይተውናል እና በጣም ደስ ብሎኛል። በዛ ስለ ቤት ምስክሩ በመሆንህ ይሻላል መቼስ እውነት ነው ብለህ በመምጣትህ ትንሽ ይሻላል። ግን ስለ ፍቅራቸው መመለስ አለመመለስ እነሱ ያውቃሉ፣ ሁለቱ ማለት ነው። ሁላችሁም ብሩክ ላይ ያላችሁ አመለካከት ግርም ይለኛል። ቤቱን ራሱ ትክክል አይደለም ስትሉ ዛሬ እንዴት እየዞርኩ እንዳየሁት የሃይሚ ቤት ፎቅ ያለው ቤት ነው። በውጭ ላይ ራሱ በረንዳው ላይ ራሱ በትልቁ እንትን አለው መወጣጫ አለው። ይሄ ደግሞ ቪላ ቤት ነው የሙሽዬ። እኔ በጣም እንጃ አንዳንዴ አይናቸው አያይም ከመቅናታቸው የተነሳ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። ተመልሼ መጥቻለሁ። ተመልሼ የመጣሁበት እንግዲህ ትናንትና ሃይሚና ብሩኬ ባደረጉት ነገር በጣም ብዙዎቻችሁ ተናዳችሁ ቲክታክ ላይ ትሰዳደባላችሁ ምናምን ነገር። ከተሰዳደቡት ይልቅስ ካልጠበቅኳቸው ሰዎች ያልጠበቅኳቸው ሰዎች ጥሩ ነገር ያስተላለፉት አለ። እዚህ ጋር ላመሰግናቸው እወዳለሁ። የተሳደቡትንም አንዳንድ ነገር ልበላቸው ከጠቀማቸው በሚል ተመልሼ መጥቻለሁ። በመጀመሪያ እዚህ ጋር አንድ እህታችን ለሙሽዬ የገጠመችውን ግጥም ላሰማችሁ። በጣም ደስ የሚል ማለት ነው። እህት ማለት እንደዚህ ነው። የሃይሚ እናት ነን ተብዬዎቹ ደግሞ ቤቱ የእናቱን ቤት ከሰራ የእናቱ ቤት እንዲሆነ እንዲሆነ ከዚህ በኋላ እንዲህ ህይወት እኮ ገና እኮ መጀመሩ እኮ ነው። ይሄ ልጅ ከአገር ወጣና ማለት አይኖርም ማለት እኮ አይደለም እኮ። ምን ነው የህይወት ፍጻሜ ያደረጋችሁት አንዳንዶቻችሁ ማለት ነው። ቆይ እዚህ ጋር ላስገባላችሁ እንዴት እያለች እንደምታወራ ግርም ነው የሚለኝ ማለት። በእርግጥ በብዙ ነገር ሳፖርት አድርገሽው ሊሆን ይችላል። ቲክታክ ላይቭ ላይ ምናምን አንበሳ ሰጣለች ይመስለኛል። አላቅም እንግዲህ ምናልባት የሰጠሽው ነገር አናዶሽም ሊሆን ይችላል። አልፈርድብሽም። ግን ደግሞ ሃይሚን አዋረዳት፣ ሃይሚን እንደዚህ አድርጋት ብሎ አፍ ሞልቶ በዚህ ልክ አፍ የሚያሰነጥቅ ነገር ምንም ነገር የለም ብዬ ነው እኔ የማስበው። ከዚህ በፊት ለሃይሚ ብዙ ነገር አድርጓል። ማየት ያለባትን ሀገር አሳይቷታል። የእሷ ገንዘብ ነው ለምትሉት እሷ አፍ አላት፣ ወጥታ ትናገራለች። የራሷ ገንዘብ ከተነካባት በራሷ ገንዘብ ከሆነ እንደዚህ ብሩኬ አሁን ሞልቶ ደከመኝ እያለ እሷን ደስታዋን ለማሳየት እንዲህ ደፋ ቀና ያለው በእሷ ብር ከሆነ እሷ ወጥታ መናገር ትችላለች። ምንም እዚህ ጋር የሚደበቅ ነገር የለም። እሷ አካውንቷን ስትከፍተው በራሷ ነው። ኢሜሉ የተከፈተው በራሷ ነው። ብሩክ የከፈተው ከሷ ቀድሞ ነው። ኢሜሉ የማንም ሰው በራሱ ነው እንጂ የሚሆነው ጀስት አሁን አብረው አሁን ቢሆን ሶኬ በአንድ አካውንት በአንድ ኢሜል የሁለቱንም አካውንት ብር መቀበል ይቻላል። አሁን ቢሆን ግን ብሩኬና ሃይሚ ብሩኬን በራሱ አካውንት ነበረው፣ እሷም በራሷ አካውንት ነበራት። እንደውንም የእሷ አካውንት ከአብርሃም ጋር ነበረ። ከአብርሃም ጋር ሆኖ አብርሃም ስጠኝ ብላው አልሰጥ ብሏት ማለት አልሰጥም ስላችሁ ሊቀማ ሳይሆን በሱ ጋር ሆኖ እንድትሰራ ፈልጎ ነበር። ከዛ የሆነ ሰዓት ላይ ካልሰጠኸኝ ብላ ከቤት ሁሉ ተጣልታ ከሱ ጋር ነበር። እሱ ደግሞ ያኔ እንደዚህ እንድትቆጥብ ስለፈለገ ነው እንጂ ተንኮል አስቦ አይደለም። አብርሃም ማለት ነው። ከአብርሃም ጋር ነበር አድሰንሷ የሷ የዩቲዩብ የሚከፈላት አድሰንስ። የብሩኬ ደግሞ የራሱ ነው። ስለዚህ ለምንድን ነው በዚህ ልክ በሷ ብር ነው በሷ ምንድነው ምናምን ይሄ አይመጣውም። ይሄ እንደው እነሱ እንዲታረቁ እነሱ ሰላም እንዲሆኑ ከፈለጋችሁ ትልልቅ ሰዎች ራሱ የምትናገሩት በጣም የሚደብር ነገር ነው። በጣም የሚደብር ለምን መልካም ነገር ማውራት እንዳልፈለጋችሁ ግራ ነው የሚገባኝ። ሲቀጥል ደግሞ እንዴት በአንዴ ሁለት ቤት ይሰራል? ከየት አምጥቶት ነው ምናምን አታውቁም። ይሄንን ሰራሁላት ለእናቴ እናቴን አሳረፍኳት፣ ከዚህ በኋላ ለራሴ ነው የምኖረው፣ በቃ አንድ ረፍት አለኝ ብሎ ያወራው እሱ ነው። ሲቀጥል ደግሞ ይሄ ቤት መቼ እንደተጀመረና መቼ እንዳለቀ አላወቃችሁም። የተጀመረበት ጊዜ አልተነገራችሁም። እነዚህ ልጆች እኮ ይሄንን ነገር ከካሜራ ጀርባ መጨረስ ይችላሉ እኮ። የሚኖሩበት እነሱ ናቸው፣ የሚደሰቱበት እነሱ ናቸው። ግን ምን ያክል ለህዝቡ ለወጣቱ አርአያ እንዲሆን ነው ብሩኬ በዚህ ልክ ይዞ መቶ ሚዲያ ላይ ያስተላለፈው። ብዙ ሰው ይማርበታል ከዚህ ህይወት። እኔ ባጭሩ የተረዳሁት ነገር ይሄንን ነው። ግን ብዙዎቻችሁ ደግሞ በቃ ማለት ሃይሚንም ከጥቅም ጋር ነው እያወዳደራችኋት ያላችሁት። ብሩክም ደግሞ እሱ እንዲህ ሃይሚ ባትመጣም እኮ በህይወት ውስጥ ማለት ነው የሆነ ሰው መጥቶ እኮ ይሄ እኮ የእግዚአብሔር ትእዛዝ እኮ ነው።
የእግዚአብሔር ስራ እኮ ነው። የሆነ ሰው መጥቶ ህይወቱ መቀየሩ መለወጡ አይቀርም እኮ። ይሄ የተጻፈ ነገር እኮ ነው። ምንም አዲስ ነገር አይደለም። እንዳጋጣሚ ሃይሚ መጣች፣ በቃ ሆነ። ጭራሽ የድሮ አካውንቱን እየገባችሁ እንደዛ በቃ ዩቲዩብ ቻናሉን ሃይሚ ከመጣች እንደዚህ ሆነ። ማንም ቢሆን ማን በመጀመሪያ ዩቲዩብ ቻናል ሲጀመር እያደገ ነው የሚመጣው። የማንንም እኮ እየሄዳችሁ ማየት ትችላላችሁ። ግን በዚህ ልክ በቃ አትቅኑ። ምንድነው ቅናት? ይሄን ያህል እነሱ ተስማምተው ለኖሩት የእናንተ ቅናት በጣም አብረው እንዳይኖሩ ያደርጋል። ግን ጥሩ አይደለም። ከራሳችሁ ጋር ሁኑ መጀመሪያ ማለት ነው። ሲቀጥል ደግሞ እነሱን ራሱ ወደ ሰላማቸው እንዲመለሱ መምከር ብዙ ሲኖርባችሁ፣ እናንተ ግን የሚያስጠላ ቃላት። እስኪ አንድ እንደው ከሃይሚ እናት ነኝ ተብዬ ለምትለው ላሰማችሁ ማለት ነው። አንድ ለሱ ሼም የለውም እንዴ? ሼም አይዘውም እንዴ? እሱ ሴት ልጅ አከብራለሁ እያላል ነበር እንዴ? ሴት የሚያከብር የነበረው መኪና እስከሚገዛ ነበር እንዴ? ቤት እስከሚሰራ ነበር እንዴ? ለካ እንደዚህ እስከሚያገኝ ነበር እንዴ? የአሚሮ ድሃ ከመሆን ጭንቅላታችንን ማሰራት ያለ የሌለውን ነገር ከመዘብዘብ ይሄ ሚዲያ ያወቀው ነገር ነው። ታው አወራችሁም አላወራችሁ ምንም አዲስ ነገር አይመጣም። መኪና መግዛት፣ ቤት መስራትና ከሴት ልጅ ክብር ጋር የሚያገናኘው ነገር አሁን ይሄ ምንድነው? ሰው እኮ በድራማ ላይ እኮ ብዙ ነገር ቀልዶች ይቀልዳል፣ ብዙ ነገር ይደራረጋል እኮ። ይሄ ልጅ እሷን አግቶ ፈነከታት፣ መታት፣ ደበደባት፣ ከጥቅም ውጭ አደረጋት፣ ደፈራት። ይሄ ነው ለሴት ልጅ ክብር የለውም የሚያስብለው። አንድ ወንድ ልጅ በአደባባይ በጥፊ መታት፣ ምን አደረጋት? ምንም ያደረጋት ነገር የለም። ይሄ ደግሞ ስራቸው እንደሆነ ሳይገባሽ ቀርቶ ነው ወይስ ከዚህ በፊት ሳፖርት ያደረግሻቸው ነገር አስቀምጦች ነው? አሁን አንቺ እንደዚህ ብለሽ በየሚዲያው ላይ እንደዚህ በቃ የሌለ እንደው እንጃ፣ በጣም እንጃ። አንቺ መናገር ለኔ ይከብደኛል። ግን እንደው የነሱን ሰላምና የነሱን አንድነት የምትፈልጊ ቢሆን የእውነት ሃይሚን አንቺ ወደሻት የእውነት ቢሆን ኖሮ የምትናገሪው ነገር በራሱ መስመር ይኖረው ነበር። በጣም መስመር የሳተ ንግግር ነው የምትናገሪው። አይ ዶንት ኖ ምናልባት ሳፖርት ስላረግሻቸው እየተናደሽባቸው ሊሆን ይችላል። ይሄንን አላቅም። እኔ እንጃ። በጣም ከአንቺም የማይጠበቅ ነገር ነው ይሄን የምትናገሪው። እውነት ሃይሚን ብትወጃት እንኳን ብሩኬን በዚህ ልክ አልነበረም መናገር ያለብሽ። ምክንያቱም አንድን ሰው ለማስታረቅ ጥቅም እያወሩ አይደለም። ጥቅም በራሱ የመጣበት ጊዜና ሰዓት ወቅት አለው። ሁሉም ነገር ማለት ነው። በሰዓቱ ሁሉም ተደስተውበታል። መኪናም ቢገዛ የፈለገችበት ቦታ ሃይሚ ውሰደኝም ብትል ምንም ብትል አድርሷታል። ከማንም በላይ መሄድ ያለባት ቦታ ስትሄድ በመኪና ነው የምትሄደው፣ ሰው በታክሲ ሲሄድ። ይሄንን ማሰብ ነበረብሽ። ገባሽ አይደለ? ብሩክ መኪና ቢኖረው ለብቻው የተጠቀመው ነገር ምንም ነገር የለም። ከሃይሚ ጋር ነው። የትም ቦታ ሲሄድ ይዟት ነው የሚሄደው። በክብር የእሷን መቀመጫ እንኳን ሌላ ሰው አይቀመጥበትም። ማወቅ ነበረብሽ። ዛሬ ለእናቱ ቤት ገዛ፣ ስለሰራ ነው የገዛው። ምንም አዲስ ነገር የለም እዚህ ጋር። ስለሰራ ተረግጦ ነው የገዛው። እሷ ለምትሉት ነገር እሷ ደግሞ በራሷ መስራት የፈለገችውን ነገር መስራት ትችላለች። እውነት የእሷን ብር ብሩኬ ወስዶ ከሆነ እሷ መናገር ትችላለች። በዚህ ልክ እኮ ምንም የሚያቃጥላችሁ የሚያንጨረጭራችሁ ነገር የለም። እነሱን ለማስማማት ደግሞ ቁሳቁስ መቁጠር አይደለም። ቁሳቁስ እንዲህ አረገ እንዲሆነ ምናምን አይደለም። ገባችሁ? ሌላ ደግሞ ትናንትና ስለ ሙሽዬ ደግሞ ደስታ በብሩክ በኩል አንድ ላሰማችሁ። አሁን እቺ የሃይሚ እናት ነኝ ባይናት እንግዲህ በጣም በቃ ሴት ልጅ አትከበር ምናምን። መንግስትም በዚህ ልክ እንኳን ክብር አልሰጠም፣ እንኳን አይደለም ብሩክ ማለት ነው። ስለዚህ ያለማየሁ ልጅ ይመችህ፣ የኔ ቀብራራ፣ የኔ ጀግና፣ የሃይሚዬ ንጉስ ይመችህ። አንድ ላሰማችሁ ደግሞ ማለት ነው። ያለ ሀገር ዓለም ምን ብጨልም ምንም ብታስፈራ አልገፋም ብትል ብትሆንም ተራራ ሁሉም ሜዳ ሆኖ ደስታ ትለብሳለህ። ብቻ ትኖርልህ ከጎንህ እናትህ። ልጅማ ይወልዳል የሁሉም እናት፣ ልጅማ ይወልዳል የሁሉም እናት። ማሳደግ ነው እንጂ የዲግሪው ውጤት፣ ማሳደግ ነው እንጂ የዲግሪው ውጤት። ጀግና እናት ያለችው ልክ እንደ ብሩኬ ክብሯ ይጠበቃል እናት አለም ወርቄ። አረብ ሀገር ሁነን ስናይህ በቲክቶክ ብሩኬ 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 ስንል ለማድነቅ ፈልገን ሰማን ታሪክህን። ሙሽዬ ትናገር የእህትነት ምክር ትንሽ ልለግስህ። አደራ እናትህን አንብበው ፊቷን ላንተ የሆነችው ጀግና እናትህን። ይብዛላት ሰላሟ እንደ ዛፍ ቅጠሉ፣ ለልጆቿ እናት ለሌላው መምህር። ሙሽዬ አንቺ ብቻ ኑሪልን ዘላለም። ፀሐይ በጠለቀች አትወጣም መልሳ፣
ፀሐይ በጠለቀች አትወጣም መልሳ ብሩክ ወጣቱ ልጅ የሴቶች ጠበቃ ሴትን ልጅ አክብረህ ስትገኝ በቃልህ ትሸልምሃለች ኢትዮጵያ ሀገርህ ሳይታከም አይድን ወዳጅና ቁስል እንደ ብሩክ ያለ ጀግና ልጅ ይወለድ ለሀገር የሚሆን አድናቂህ እኔ ነኝ ከወሎዎች ምድር ከለምለሟ ሀገር ከወሎ መዲና ከጦሳ ተራራ ከአዘዋ ገደል ስር ወሎዬ ነኝ ብዬ ልናገር ልመስክር ደግ ገራገር ነው ሰው ማክበር ባህሉ ወሎ ያበቀለኝ እኔው እህትህ ነኝ ስሜንም ባልነግር እንደው ሸጋየዋ ወሎንም እይልን ያከብራል እንግዲያ እንዳንተ ያለውን አህሪቡ ብለናል ቡታጅራዎችን እኛ ወሎዬዎች ትልቅ ክብር አለን አድናቂህ ነኝ ከወሎ ምድር ከባህር ማዶ ስር አመሰግናለሁ። አፌ ቁርጥ ይበልልሽ የኔ አንደበተ ጣፋጭ የቡቡ እህቶች በጣም በጣም ትለያላችሁ። እናትነት ማለት እንደዚህ ነው። በቃሽ እናትነት ማለት እስኪ በቃ ድረስ በቃ ደግነት እናትነት የሚባለው ነገር እንደዚህ ነው። አድናቂ ነኝ እህት ነኝ ማለት እንደዚህ ነው እንጂ ቁጭ ብሎ ቅርስ የሚቆጥር ቁጭ ብሎ ጥቅማ ጥቅም የሚያወራ ሰው አይደለም። በቃ እነሱ እኮ እየተናገሩ ነው። ጥቅም እንዳላገናኛቸው እኮ ተናገሩ እኮ። ድራማውን የሚሰሩት እኮ ለእናንተ ለራሳችሁ እኮ ነው። ግን አልገባችሁም እናንተ ግን እናንተ አዙራችሁ እሱ አልገባውም ትላላችሁ። እናንተ ራሳችሁ አልገባችሁም። እንደዚህ ነው በቃ አድናቂ ማለት እንዲህ ነው። የደስታው ጊዜ ደስታ፣ የሀዘኑ ጊዜ ሀዘን የሚያወራ ሰው ነው። ከጎኑ የሆነ ሰው ነው። እንደዚህ ነው የሚባለው። እናት ነኝ ተብዬዋ። ግን ዛሬ በተናገርኩት ነገር ከደበረሽ ምንም ማድረግ አልችልም። እኔ ብሩክና ሀይሚ እንዳይለያዩ አደረግሽ የምለው ነገር ምንም ነገር ደስ ስላላለኝ ነው። ምክንያቱም ሚዲያ ላይ መለየትም አለመለየትም እሱ የእናንተ ፋንታ ነው፣ የነ ብሩክ ፋንታ ነው፣ የኔና ያንቺ ፋንታ አይደለም። ግን ምንም ቢሆን ምን ትልቅ ሰው ነኝ ስትይ በቃ ብዙ ጊዜ ስለት ሁሉ ታደርጋለች። ይቺ ሴት ልበላት፣ ይቺ እናት ልበላት፣ አይዶን ነው አላውቅም፣ በቪዲዮ አላውቃትም፣ አይዶን ነው በእኔም እድሜ ልትሆን ትችላለች። ሶ ስላነጋገሬ ከተከፋሽ በጣም ይቅርታ። ግን መሆን የሌለበት ንግግር ነው። ትላንት እኮ እንዲህ ነበረ፣ ትላንት እኮ እንዲህ ነበረች ብሎ ማለት እናንተን ስኬታማ ያደርጋችሁ። የሰዎችን ትላንት ማስታወስ እንደሚጥላቸው ካሰባችሁ መውደቂያ ከሆነ ቦታ ላይ ተነሱ። ማንም ሰው እኮ የተወው እንጂ የረሳው ትላንት የለውም። ለምንድን ነው እናንተ የራሳችሁን ህይወት መኖር የማትጀምሩት? ነው ወይ ስለ ራሳችሁ ማሰብ አቆማችኋል? ረፉ። የሰውን ህይወት መኖሪያችሁ አታድርጉት።